ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በዚህ ሰዓት እጅግ ወሳኝ ሆኖ አራት መረጃዎችን ወደናንተ አደርሳለሁ። እንግዲህ መንግስት አዲስ አሰራር ይፋ ማድረጉን በዛሬው ዕለት አስታውቋል። በዚህም ከፍተኛ የሆነ እርምጃን በተሽከርካሪዎች ላይ እንዲሁም በሌሎች አካላት ላይ እየወሰደ እንደሚገኝ ተገልጿል። ዝርዝሩን እናደርሳለን። በተጨማሪም በመዲናችን አዲስ አበባ የትራንስፖርት ችግርን የሚቀርፍ አዲስ አሰራር ከዛሬ ጀምሮ ተግባራዊ መደረጉ ተሰምቷል። ዝርዝሩን ታደምጡታላችሁ። መኪኖች እንዳይገቡ መታገዳቸው በትናንትናው ዕለት ተገልጿል። ለምን እንዳይገቡ ታገዱ? እነዚህ ተሽከርካሪዎች እስከመቼ ነው የማይገቡት? የሚሉትን ከማድረሳችን ባሻገር አንድ ካምፓኒ ወደ ሀገራችን ኢትዮጵያ በመግባት የተሽከርካሪ ችግርን ለመቅረፍ ወደ ስራ መግባቱ ተሰምቷል። የሁሉንም ዝርዝር መረጃ አንድ ባንድ ወደናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ በሀገራችን ኢትዮጵያ ተሽከርካሪን በሚመለከት አዳዲስ መመሪያዎች በየጊዜው በሚባል ደረጃ እየወጡ ይገኛሉ። እነዚህ መመሪያዎችም አሽከርካሪዎችን ጨምሮ የመኪና ባለንብረቶችንም ጭምር ከፍተኛ ቅጣትን የሚያደርጉ ሲሆን በዛሬው ዕለት እጅግ በርካታ መረጃዎች ወጥተዋል። በቅድሚያም እንግዲህ በባለስልጣን መስሪያ ቤቱ በኩል እጅግ ከፍተኛ እርምጃ መወሰዱ ከመንግስት በኩል ታውቋል። የሱን በማስቀደም የሁሉንም አንድ ባንድ ወደናንተ እናደርሳለን። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን 24 የተሽከርካሪ አመታዊ ቴክኒክ ምርመራ ተቋማት ላይ እርምጃ መውሰዱን አስታውቋል። ባለስልጣኑ የተሽከርካሪ አመታዊ የቴክኒክ ምርመራ ተቋማትን በመገምገም የጎላ ክፍተት የተገኘባቸው 24 ተቋማት ላይ እርምጃ መውሰዱን ነው የገለጸው። በዚህ መሰረት የጎላ ጉድለት የታየባቸው 2 የምርመራ ተቋማት ፍቃዳቸው የተዘረዘ ሲሆን 4 ተቋማት ደግሞ ለ3 ወራት ታግደው ክፍተታቸው እንዲያርሙ መወሰኑ ተነግሯል። በተጨማሪም 6 ተቋማት ለአንድ ወር ስራ እንዲያቆሙ እንዲሁም 12 ተቋማት የመጨረሻ ማስጠንቀቂያ የተሰጣቸው መሆኑ ተመላክቷል። የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በቀጣይ የመዲናዋ ነዋሪዎች ቀልጣፋ አገልግሎት ማግኘት እንዲችሉ በቁርጠኝነት እንደሚሰራ ማሳውቋል። በሌላው መረጃችን በመዲናችን አዲስ አበባ ያለውን የተሽከርካሪ እጥረትን የሚቀርፍ አዲስ አሰራር በዛሬው ዕለት ይፋ ሆኗል። በመዲናዋ አዲስ አበባ ከተማ ያለውን የብዙሃን ትራንስፖርት እጥረትና የነዋሪዎችን እንግልት የሚቀንሱ 100 ዘመናዊ የኤሌክትሪክ አውቶቡሶችን በመግዛት ወደ ስምሪት መግባታቸውን የከተማ መስተዳደሩ ከንቲባ ወይዘሮ አዳነች አቤቤ በዛሬው ዕለት አስታውቀዋል። እነዚህ ተሽከርካሪዎች ቴክኖሎጂን በተቀናጀ መልኩ በስራ ላይ የዋሉት እነዚህ አውቶቡሶች ከአየር ብክለት ነፃ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥር ማጓጓዝ የሚችሉ ዘመናዊና ተደራሽ፣ ወጪ ቆጣቢ፣ አስተማማኝ፣ ለአውቶቡስ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ይወጣ የነበረውን ወጪ የሚቀንስ መሆናቸውንም ከንቲባ ተናግረዋል። ወደ አገልግሎት የገቡት 100 የኤሌክትሪክ አውቶቡሶች በዛሬው ዕለት በሁሉም የከተማዋ አቅጣጫዎች ለነዋሪ ነፃ የትራንስፖርት አገልግሎት እንደሚሰጡ ማስታወቃቸውን ወይዘሮ አዳነች አቤቤ በዛሬው ዕለት መናገራቸውን ከከንቲባ ጽፈት ቤት በኩል ያገኘነው መረጃ ያመለክታል። በሌላው መረጃችን እንግሊዛዊው ግሪን ሞቭን የተሰኘው ዓለም አቀፍ የመኪና ክራይ ኩባንያ በኢትዮጵያ ውስጥ ስራውን በይፋ መጀመሩን በዛሬው ዕለት አስታውቋል። ኩባንያው በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ስራውን የጀመረ ሲሆን ወደ ሌሎች የሀገራት ከተሞች ለማስፋፋት እቅድ እንዳለውም አስታውቋል። ኩባንያው በኢትዮጵያ ውስጥ ስራ ለመጀመር የ2 ዓመት ድርድር ማድረጉን በሂደት ውስጥም የተለያዩ ተግዳሮት እንደገጠመውም ገልጿል።
በተለይ ዓለም አቀፍ የንግድ ልምዶችንና የኢትዮጵያ የሕግ ማዕቀፍ ማጣጣም ትልቅ ፈተና እንደነበረበትም ያስታወቀ ሲሆን ግሪን ሞቨን ከኤክስፖንሽንና ከቢንግ ኮንግ የመሳሰሉ ዓለም አቀፍ የቦታ ማስያዣ መድረኮች ጋር የተዋሃደ ቴክኖሎጂን በመጠቀም ለሀገር ውስጥና ለዓለም አቀፍ ተጓዦች ምቹ አገልግሎት ለመስጠት በኢትዮጵያ ከሚገኘው ኤክሰለንስ መኪና ክራይ ኩባንያ ጋር በሽርክና መስራቱን ገልጿል። ኩባንያው በኢትዮጵያ ስራ መጀመሩን የውጭ ምንዛሬ እንደሚያስገኝና ለአካባቢው ኢኮኖሚ እድገት አስተዋጽኦ እንደሚያደርግም ይጠበቃልም ተብሏል። በሌላው መረጃችን አስገዳጅ መመሪያ ማለትም ለሁሉም ባንክ ተጠቃሚዎች የሚሆን አዲስ መረጃ በዛሬው ዕለት ተሰምቷል። የአዲስ አበባ ከተማ አስተዳደር ባንኮች በምሽት እንዲሰሩ ያወጣው መመሪያ እስካሁን ተቀባይነት እንዳላገኘ ተገለጸ። በከተማው ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ፊርማ የወጣው ደብዳቤ ካሳለፍነው ሳምንት ጀምሮ ሁሉም የከተማው ንግድ ቤቶች እስከ ምሽት 3 ሰዓት ተኩል ክፍት መሆን እንዳለባቸው ተደንግጓል። ከተጠቀሰው ሰዓት በፊት የዘጋ 10 ሺህ ብር መቀጫ እንደሚጣልበትም የሚገልጽ መሆኑ ይታወሳል። ይህ ጉዳይ በከተማዋ የሚገኙ ባንኮችን የሚያጠቃልል ቢሆንም እስካሁን ግን በጉዳዩ ላይ ስምምነት ሊደረስ እንዳልተቻለ ለመረዳት ተችሏል። የንግድ ቢሮ ባንኮች ይህንን መመሪያ ተግባራዊ እንዲያደርጉ የሚል ትዕዛዝ ብሔራዊ ባንክ እንደሚያስተላልፍ ጥያቄ ማቅረቡ ተገልጿል። ሌላው መረጃችን መኪኖች እንዳይገቡ መታገዳቸው ተሰምቷል። ሸቀጥ የጫኑ 140 ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎቹ ገልጸዋል። ይህም ፍራንኮ ቫሉታ በመሰረዙ ነው ሲሉም ኮሚሽኑ ማስተባበሉ መረጃው ወጥቷል። ምግብ ነክና ሌሎች ሸቀጦች የጫኑ 140 መኪኖች ለሁለት ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መጋደዳቸውን አሽከርካሪዎቹ ተናገሩ። ሸቀጦች ለብልሽት እየተደረጉ ነው ሲሉ ማስጠንቀቃቸውን ሰምተናል። በኢትዮጵያ የጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ ተሽከርካሪዎቹ የቆሙት ፍራንኮ ቫሉታ በመሰረዙ ነው ሲሉ ማሳውቀዋል። አሽከርካሪዎቹ ከአስመጪዎች ጋር ደውለው ለማነጋገር ሙከራ ቢያደርጉም ምላሽ እየተሰጣቸው አለመሆኑን በመግለጽ ትራንዚስተሮች በተመሳሳይ ጠብቁ የሚል ምላሽ ብቻ እንደተሰጣቸው አመላክተዋል። በጉምሩክ አስተላላፊ ትራንዚስተር ስራ ላይ የተሰማሩ አቶ ጀማል ሰይድ ምንም እንኳን እነኚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆንም 140 የጭነት መኪናዎች የጫኗቸው ምግብ ነክ ሸቀጦች ግን ለብልሽት እየተደረጉ ነው ማለታቸውን ከትናንትናው ዕለት ጀምሮ የወጣው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎች እነዚህን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ